ሰላም ጤና ይስጥልኝ። እንዴት ናችሁልኝ? ውድ አባይቱ ቤተሰቦችን ያለው እግዚአብሔር ይመስገን በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ለዛሬ ይዤላችሁ የመጣሁት የአማርኛ አረፍተ ነገሮችን ነው ማለት ነው። እንግዲህ ዛሬ አይ ቲንክ 3ኛ ቀን ቻሌንጃችን ይመስለኛል። ስለዚህ ዛሬም ይቀጥላል ማለት ነው የአማርኛ አረፍተ ነገር ልክ እንደ በፊቱ ዛሬም እንማማራለን ማለት ነው። ስንት አረፍተ ነገሮችን ወደ 7 አካባቢ ይመስለኛል 1 2 3 4 5 6 7 አረፍተ ነገሮችን ይዤላችሁ መጥቻለሁ። እነዚህን በደንብ እንማማራለን። አብራችሁን ቆዩ። እንዲሁም በውስጥ መስመር መማማር የምትፈልጉ ልጆች ካላችሁ የኛን የተለየ ገዛ የምትፈልጉ ልጆች ካላችሁ ከስር ባለው ስልክ በፈለጋችሁት አማራጭ በኢሞ በቴሌግራም እንዲሁም በዋትስአፕ እያስተማረን እንገኛለን። ደውሉ። አሁን ወደ ትምህርታችን መሄድ እንችላለን። ውድ ቤተሰቦቼ ወደ መጀመሪያው አረፍተ ነገር እንሄዳለን። የመጀመሪያው አረፍተ ነገር ምን ይላል? አስቴር አስቴር ታዋቂ ሙዚቀኛ ናት ይላል። ድጋሜ ስናነበው አስቴር ታዋቂ ሙዚቀኛ ናት ይላል። 4 ነጥብ። ይሄ አንዱ አረፍተ ነገራችን ነው ማለት ነው። ወደ ሁለተኛው ስንሄድ ጥሩ ነሽ። ያው እንደዚህ ቀስ ብዬ እየነጣጠልኩ ማነብላችሁ ምናልባት አዲስ ልጆች ካላችሁ ብዬ ነው። እሺ ጥሩ ነሽ። ዲባባ እና መሰረት ደፋር ጎበዝ ሯጮች ናቸው። እሺ ድጋሜ በፍጥነት እናነባዋለን። እሺ ጥሩነሽ ዲባባ እና መሰረት ደፋር ጎበዝ ሯጮች ናቸው ይላል። አሁንም ድጋሜ እስኪ በፍጥነት እናንብበው። ጥሩነሽ ዲባባ እና መሰረት ደፋር ጎበዝ ሯጮች ናቸው ይላል። ይሄ በፍጥነት በደንብ ሲነበብ ማለት ነው። ስለዚህ ቀስ ብላችሁ መጀመሪያ በተለይ ጀማሪ ልጆች ምንም እንዳትፈሩ እንዳልኳችሁ፣ እሺ ቀስ ብላችሁ ነጣጠላችሁ ለማንበብ ሞክሩ። ከዛ ቀስ እያላችሁ በፍጥነት አሁንም ልክ እኔ እንዳደረጉት መጨረሻ ላይ በጣም በፍጥነት ማንበብ ትችላላችሁ ማለት ነው። ውድ ቤተሰቦቼ ያው እነዚህ ጥሩነሽ ዲባባና መሰረት ደፋር የኢትዮጵያ አትሌቶች ናቸው። ያው አብዛኞቻችሁ ታውቋቸዋላችሁ ብዬ አስባለሁ። ያው ከዛ ተነስቼ ነው ማለት ነው ይሄንን የሰራሁላችሁ። ቀጣይ የምናየው ምን ይላል? ዘመናይ እና ራሄል ቁርስ ቤት ከፈቱ። በአንድ ላይ ሲነበብ ዘመናይ እና ራሄል ቁርስ ቤት ከፈቱ ይሆናል ማለት ነው አረፍተ ነገራችን። በጣም ጥሩ ቤተሰቦቼ፣ ቀጥሎ ምን ይላል? አበበ እና ከበደ ገመድ ዘለሉ 4 ነጥብ ይሆናል ማለት ነው። አሁንም አንዴ በፍጥነት እናንብበው። ምን ይላል? አበበ እና ከበደ ገመድ ዘለሉ ይላል ማለት ነው አረፍተ ነገራችን። በጣም ጥሩ ቤተሰቦቼ፣ ቀጥሎ የምናየው ምን ይላል? መልካሙ ቤት ሰራ ይላል። እቺ በጣም አጭር አረፍተ ነገር ናት። እሺ ወደ ቀጣዩ ስንሄድ ምን ይላል? አደመ 4 ጓደኞች አሉት። በፍጥነት አንዴ እናንብበው። ምን ይላል? አደመ 4 ጓደኞች አሉት ይሆናል ማለት ነው። ወደ መጨረሻው ስንሄድ መሰረት ዳቦ ቤት ከፈተች። እችም አጭር አጠር ያለች ቆንጆ አረፍተ ነገር ናት ማለት ነው። መሰረት ዳቦ ቤት ከፈተች ይላል ማለት ነው። በጣም ጥሩ ቤተሰቦች፣ እንግዲህ ይሄንን ይመስላል ማለት ነው። 7 አረፍተ ነገሮች ናቸው አይደል ይዤላችሁ የመጣኋቸው። ስለዚህ እነዚህን በደንብ አንብቡ። አንዴ ግን ለክለሳ ለከልስላችሁ መጀመሪያው ጀምሮ በፍጥነት አብረን እናንብብ። አብራችሁኝ አንብቡ እስኪ። አስቴር ታዋቂ ሙዚቀኛ ናት። እሺ ወደ ሁለተኛው እንሂድ። ጥሩነሽ ዲባባ እና መሰረት ደፋር ጎበዝ ሯጮች ናቸው። በጣም ጥሩ። ቀጥሎ ምን ይላል? ዘመናይ እና ራሄል ቁርስ ቤት ከፈቱ። እሺ
ቀጥሎ አበበ እና ከበደ ገመድ ዘለሉ። እሺ መልካሙ ቤት ሰራ። ቀጥሎ አደመ 4 ጓደኞች አሉት። የመጨረሻዋ መሰረት ዳቦ ቤት ከፈተች ይሆናል ማለት ነው ውድ ቤተሰቦች። ስለዚህ በዚህ መልኩ እናነባዋለን ማለት ነው ውድ እና የተከበራችሁ ቤተሰቦች። ስለዚህ እነዚህ በጣም ቀለል ያሉ ሲምፕል አይደል፣ ሲነበቡ ቀልጠፍ ያሉ አረፍተ ነገሮች ናቸው። በደንብ አቀላጥፋችሁ እንደምታነቧቸው እርግጠኛ ነኝ። ያው ቪዲዮውን እያያችሁ ምናልባት የሚከብዳችሁ እንትን ካለ ፊደል ወይ ደግሞ ቃል ካለ እያያችሁ እየመላለሳችሁ በደንብ አንብቡ፣ ጻፏቸው ደብተር ላይ። ነገ ደግሞ በሌላ ትምህርት እንገናኛለን ማለት ነው። ሌላው ልላችሁ የፈለጉት ምንድነው ከዚህ በኋላ ባለው ጊዜያችን ምንድነው የምናደርገው በሳምንት 3 ቀን ቪዲዮ ለመስራት እንሞክራለን ማለት ነው። ሰኞ፣ ሮብ እና አርብ ከዛ ከተቻለ እሁድ እንጨምራለን። ብቻ ሰኞ፣ ሮብ፣ አርብ በእነዚህ በ3 ቀናት ያው ፖስት አደርጋለሁኝ እንድትከታተሉ እና በደንብ እንድትማሩ እጋብዛችኋለሁ ማለት ነው። እንግዲህ በእነዚህ 3 ቀናት ፖስት አደርጋለሁ ማለት ነው። ማን አልኳችሁ እንዳትረሱ። ሰኞ፣ ሮብና አርብ በተቻለ መጠን ፖስት አደርግላችኋለሁኝ። ተከታተሉ። ለዛሬ ያለን ትምህርት ይሄን ይመስላል። ስለተከታተላችሁ እጅግ አመሰግናለሁኝ። በያላችሁበት ሰላም ሁኑ።